ከየት የመጣ እንጂ እናንተ በእስልምና ጠይቀን ችግር የለውም። ከአደም ጎን ነው የተፈጠረችው። ከአደም ጎን። እሺ አስረዳኝ እስኪ። ስለዚህ አላህ በቁርአን ላይ ሲናገር ምን አለ? ሔዋንን እንዴት እንደፈጠራት ነቢዩ ሰለላሁ ዐለይሂ ወሰለም ሔዋን እንደተፈጠረች ምን አሉ የሚለውን አሁን በማስረጃ እንመለከት። ቃለ ሱብሓነሁ ወተዓላ ያ አዩሀ አማርኛ ይኸውልህ እንዴት አድርግ ወደ አማርኛ ሳልቀይር አላልፈው። ነገር ግን በማስረጃውን ከአረበኛ ስችል ከዛ ወደ አማርኛ ቀይረዋለሁ። ታገስ። አማርኛ ማውራት ችል አደርግም እንዴ? ሁሱ መቀጠል እችላለሁ። ማስረጃ ወጥቻለሁ። ትችላለህ። አንድ ጊዜ ቆይ። ቃለ ሱብሓነሁ አንድ ቤት አድርጉ። አምላክ አላህ ሱብሓነሁ ወተዓላ አራተኛው ምዕራፍ ላይ የመጀመሪያው አንቀጽ ላይ ሲናገር ምን አለ? ሱረቱ ኒሳ ላይ ያ አዩሀ ናሱ ተቁ ረበኩም አለዚ ኸለቀኩም ሚን ነፍሲን ዋሒዳ ወኸለቀ ሚንሃ ዘውጀሃ። እናንተ ሰዎች ሆይ እኔን ጌታችሁን አላህን ፍሩኝ፣ ያ ከአንዲት ነፍስ የፈጠርኳችሁ የሆንኩትን እንዲሁም ከእርሷ ከዚያው ከአንዷ ነፍስ ጥንዷን የፈጠርኩላት የሆንኩኝ ብሎ ተናገረ። ከዚያው ከአደም ዓለይሂ ሰላም ሔዋንን መፍጠሩ አላህ ስብሐነሁ ወተዓላ ይናገራል። በሱረት ሩም ላይ አላህ ስብሐነሁ ወተዓላ ስለ ሔዋን አፈጣጠር ሲናገር ምን ይላል? ከአዳም እንደሰራትና እንደፈጠራት ሲናገር ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጃ፣ ከተአምራቶች መካከል ከራሳችሁ ከሰው ነፍስ ጥንዷን መፍጠሬ ብሎ ተናገረ። ያ ነው ወለዚ ኸለቀኩም ሚን ነፍስ ዋሒዳ ወጀዐለ ሚንሃ ዘውጀሃ ይላል አላህ በሱረቱ አዕራፍ ላይ። እኔ ያ አምላካችሁ አላህ ማለት ሰዎችን ከአንዲት ነፍስ ያስገኘሁ ነኝ፣ እንዲሁም ከእርሷም የራሷን ጥንድ ፈጠርኩላት አደረግኩላት ይላል። ይህ ሶስቱ ማስረጃዎች ናቸው። ከሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል አላህ ስብሐነሁ ወተዓላ ሔዋንን ከአዳም ጎን ፈጠራት ብለው ተናገሩ። ከአዳም ጎን አጥንት ፈጠራት ብለው ተናግረዋል ማለት ነው። ይህን ይመስላል። ቀጥላ። እሺ እና ታዲያ ከአዳም ጎን ሲፈጥር አንድ ሴት አድርጎ አይደል የፈጠረ? ታዲያ በእስልምና ሃይማኖት ውስጥ አንድ ወንድ ለአራት ከየት የተፈቀደ ነው? ምን አገናኘው? ያገናኘዋል ህግ ነው። ህግ በመጣበት ጊዜ ከዚያ በኋላ እናውራ። ከኔ ጋር ትወያያለህ። አሁን እኮ እየተወያየን ያለ ነው። አናግረኛ አንዴ። እንደሱ ከሆነ ከአዳም ጎን አንድ ሴት ፈጥሯል ካልከኝ በእስልምና ሃይማኖት ውስጥ ለምን አንድ ወንድ ለአራት ሴት ተፈቀደ ነው የምልህ። ዘለቀ አዳምጥ። በቃ ውይይት እናደርገው ስለሆነ አሁን አንዴ ደቂቃ ምናምን እንድንሰጣት። እሺ የምትፈልገውን ደቂቃ ትወስዳለህ። ስለዚህ አሁን ወደ ውይይት ተቀየረ። ምን ሆነ? በክርስትናና በእስልምና ከአንድ በላይ ማግባት የተደነገገውና ያልተደነገገው የቱ ጋር ነው የሚለውን አሁን ልናይ ነው። መጀመር ትችላለህ? ጀምር ወይንስ እኔ ልጀምር? ምረጥ። እኮ እኔ እኮ እየጠየኩን ያሉት አይደለ? ጀምር። ይኸውልህ በቃ ፈጣሪ ሴትን አንድ አድርጎ ፈጥሯታል አይደለ? ለአዳም ነው ለአዳም ረጋ በል፣ ቀስ በል እንጂ እያወራሁ አይደል? አድምጠኛ። ያው ረጋ በል፣ ቀስ በል። የራሴን ብቻ አድምጡኝ አትበል አንተ። አድምጡኝ አይደለም ያልኩት። ተስማማ። ምን እንዳልኩኝ አንዴ ድገማ። አንዴ ተስማምቻለሁ በለኝና እኔ ጸጥ ብዬ የሚወት አድርጌ ላዳምጥህ ነው። ጋብቻ በእስልምናና በክርስትና ከአንድ በላይ ስለማግባት አሁን ያገናኛል። ክርስትና ምን ይላል? ከአንድ በላይ ስለማግባት። አየህ፣ ቀጥል። ልጀምርልህ? በክርስትና ሃይማኖት ማለት ነው አዳም ማለት ነው ለአዳም ሔዋን ሲፈጥር ሚስቱ ትሆነው ዘንድ አንድ ሴት ከጎኑ አንድ አጥንት አወጣ ይላል። አንድ ነው እንጂ የሚለው አራት አጥንት አይደለም የሚለው። አየህ አይደለ? ከዛ በላይ ሚስቱ ትሆነው ዘንድ ከፊቱ አቆማት ይላል። ስለዚህ በእናንተ ደግሞ ያው ግራ ስለገባኝ ነው። በእናንተ ደግሞ አንተም ነግረኸኛል። ከአደም ጎን አንድ ሴት ነው የተፈጠረች ነው ያልከኝ። ከዛ እኔ ደግሞ ማለት ነው ከአደም ጎን አንድ ሴት ከተፈጠረች በእስልምና ሃይማኖት ለምን ለአንድ ወንድ አራት ሴት ተፈቀደ? ይሄ የፈጣሪ ትእዛዝ ነው። ጨረስክ? በጣም ጥሩ። አሁን እንዴት ይህ ሰውዬ መጽሐፉ እንደማያውቅ እኔ አልገባኝም። እና ላሳየህ። ያና መጽሐፍ ቅዱስ ላይ ያልከው ስህተት ነው። እችን አበባት እስኪ አንዴ ቁጥር 3 ትላለች። ይኸውልህ አታነብም? ቁጥር 3 ያው መጽሐፍ
ይሄ ተቃራኒ መጽሐፍ ነው። ተቃራኒ መጽሐፍ ነው። ይህን መጽሐፍ እኔ ተዝቀደም አውቀዋለሁ። ተቃራኒ መጽሐፍ ነው። ያንተን መጽሐፍ ቆይ፣ እችኑ ምዕራፍና ቆይ፣ አንዴ ተረጋጋ እንጂ መጽሐፉን በእኛ መጽሐፍ ስም የተጻፈ ነው። ይሄ ልንገርህ፣ በዛ ሸውደኝ። እሺ ቀስ በል ተረጋጋ። ይሄን ምዕራፍና ቁጥር ይዘህ የራስህን መጽሐፍ ገልጠህ አሁን አንብብ። ከዚህ የተለየ ካለ እኔ ቲክቶክን ዘግቼ እወጣለሁ። ቲክቶክ አሁን አንተ ጋር ያለው መጽሐፍ አንብብ። ከዚህ በዚህ አታመልጥም። ይሄ መጽሐፍ ስህተት ነው ምናምን ብሎ ይሄ እኮ ግልባጭ ነው አልኩህ እኮ ግልባጭ። እሺ እንደሱ ከሆነ ያንተን መጽሐፍ አንብብ። ያውና መጽሐፈ ነገሥት ቀዳማዊ ምዕራፍ 11 ቁጥር 3 ላይ አንብበው። ምን ይላል? ይኸውልህ አሁን ምን መሰለህ፣ አንተም ታሳየን መጽሐፍ የግልባጭ መጽሐፍ ነው። ያንተን መጽሐፍ አንብብ። ያውና ምዕራፍና ቁጥሩን ወስደሃል እኮ። እኔም እኮ የራሴን ነው አንብቤ እኮ ነው እየጠየኩህ ያለሁት። እሺ አንብበው ይሄንን። እዚህ ጋር መጽሐፍ ቅዱስ ምን ይላል? ይሄ ላይ መጽሐፈ ነገሥት ቀዳማዊ ምዕራፍ 11 ቁጥር 3 ምን ይላል? አንተ ያዝከው መጽሐፍ ንገረን። ይኸውልህ አንብቤዋለሁ። ነገርኩህ እኮ በእኛ ምን ይላል? ልንገርህ። እሺ ላንብብልህ? አንብባ። በእኔ እጅ ያለው መጽሐፍ ምን እንደሚል ማለት ነው። እሺ ከአዳም ጎን አንድ አጥንት አንተርክ ራሱ ጊዜ ወደ ውስጥ ገባ። አንዴ በቃ እኔ ላንብብላችሁ ምን እንደሚል ተመልከቱ። እንግዲህ ለእርሱም ይላል ወይ ለማን ከተባለ ለሰለሞን። ተመልከቱ ንጉሥ ሰለሞን። እዚህ ጋር ንጉሥ ሰለሞን ማለት መጽሐፍ ቅዱስን የጻፈ ሰው ነው። እነ መኃልየ ሰለሞን እነዚህ እንዳለ የጻፈ የሆነ ታላቅ የአምላክ የተመረጠ ሰው ነው። መጽሐፍ ቅዱስን ሁሉ የጻፈ ነው። እንግዲህ ይህ ሰው እንዴት እንደነበር እንመልከት። ለእርሱም ለሰለሞን ወይዛዝርት የሆኑ 700 ሚስቶች 300 ቁባቶችም ነበሩት። ሚስቶችም ልቡን አዘው ነበሩት አለ። አላሁ አክበር። 700 ሚስቶች 700 ሚስት የነበረው የእግዚአብሔር ሰው ነበረ። ማን? ሰለሞን። አራት ምን አላት? 700 ሚስት ያው 300 ቁባቶች ጨምርበት። ቁባቶች ማለት ቅምጦች ናቸው። ቺኮች ከሚስቶች ማለት ነው። በአጠቃላይ 1000 ሚስት ጀባ ብለናል። ሌላ ልጨምርልህ። ሙሴ ከአንድ በላይ ሚስት ነበረው። ዳዊት ከአንድ በላይ ሚስት ነበረው። አብርሃም ከአንድ በላይ ሚስት ነበረው። እንዳለ ሁላቸውም። ሌላ ልጨምርልህ። እግዚአብሔር ዳዊትን ምን ይለዋል? እኔ ብፈልግ ብዙ ሚስቶችን እጨምርልህ ነበር እኮ ምን ለምን ታስባለህ ይለዋል። ሚስቶችን እጨምርልህ ነበር፣ እነዚህን ሚስቶችንም ሰጠሁ በእጅህ ላይ እያለ ይነግረዋል። እግዚአብሔር ሌላ ቦታ ላይ አንድ ሰው 2 ሚስት ቢኖረው እንዴት ማስተዳደር እንዳለበት ሕግና ስርዓትን ያወጣል። ምን አለ እግዚአብሔር ሲናገር? አንድ ሰው 2 ሚስቶች ቢኖሩት ከዚያ ከዚችኛው የተወለደው እያለ ሕግና ስርዓት እንዴት ማስተዳደር እንዳለበት ሚስቶቹን ያወጣል። ላልተደነገገ ነገር ሕግና ስርዓት አይወጣም። ወይ አንድ ሰው 2 ሚስት ቢያገባ እርም ነው ነበር የሚለው። ነገር ግን አንድ ሰው 2 ሚስት ቢኖሩት እንዴት አድርጎ ሚስቶቹን ያስተዳደር የሚለውን እግዚአብሔር ይናገራል። የተሻለ አይደለ? ያ ነው። እሺ ለማንኛውም ስለዚህ አሁን በእስልምና ያለው እንዳስረዳ አሁን አዳምጥሽ። ይሄ ሌላ ጥያቄ አለኝ። እሺ ያኛው ጥያቄ ምንድን ነው? ሌላው ደግሞ ጾም ስትፈቱና ጾም ስትይዙ ጨረቃን በማየት ነው። እውነት ነው። ሰው ሆኖ ጨረቃን አይቶ ወደ አውሬ የሚቀየረ ፍጡር ታውቃለህ? እንዴት ጨረቃን አይቶ ወደ አውሬ የሚቀየር ሰው መሰል ፍጡር አታውቅም? የትኛው ዓለም ላይ ልጄ? እኔ ሰምቼ አላውቅም። ብርሃን ሰምተህ ታውቃለህ? እንደዚህ በቃ ስለ ቁርአን ምናምን በቃ እኔ ደግሞ በቃ ጠየቅኩህ አይደል? ስለ ቁርአን ምናምን አትበል። ኢምራን ያልኩት ቁርአን አይደለም ያልኩት። የቀጥልሽ ይቅርታሽ። እሺ እንግዲህ ያው የሰው ጅብ ወይም ደግሞ አሉ ሆረሮች ምናምን ነገር። ስለዚህ ጨረቃን አይተው ነው እንትን የሚሉት ማለት ነው ወደ አውሬነት የሚቀየሩት። እናንተ ደግሞ ጾም ስትፈቱ ጨረቃን አይታችሁ ነው፣ ጾም ስትይዙ ጨረቃ አይታችሁ ነው። ምንድን ነው ይሄ? ሚስጥሩ ነው። በጣም ጥሩ ጥያቄ፣ በጣም ጥሩ ጥያቄ። ጾምን ስንይዝና በዓልን ስናከብር ጨረቃን አይተን ነው። ሚስጥሩ ምንድን ነው? የሚገርማችሁ ለዚህ ግልጽ የሆነ መልስ አላህ በቁርአን ላይ ምን አለ? የጨረቃን አገልግሎት ሲናገር የስአሉነከ አኒል አሂላ ቁል ሂየ መዋቂት። ሙሐመድ ሆይ ሰዎች ስለ ጨረቃ አገልግሎት ይጠይቀዋል፣ አንተም በላቸው እርሷ የጊዜ መለያ ናት በላቸው አለ። ቦታላ የጊዜ መለያ ነች እርሷ። ልክ ሰዓት አለኝ ለምሳሌ ወደ መስጅድ የምሄድበት ያን ሰዓት አይቼ እሄዳለሁኝ፣ ያን ሰዓት አይቼ እመለሳለሁኝ። ሰዓቱን አመለኩት ማለት ነው ወይንስ እንደ ጊዜ ነው እየተጠቀምኩበት ያለሁት? እንደ ጊዜ ነው።
ልክ አንድ ሰው ቤተክርስቲያን ለመሄድ ጠዋት 12 ሰዓት ላይ እነሳለሁኝ ብሎ አላርብ ቀጠረ። ከዚያ ደግሞ የምመለሰው 1 ሰዓት ላይ ነው፣ አላርብ ቀጠረ። ኦኬ፣ ያንን እንደምን ተጠቀሙ? የጊዜ መለያ አድርገው ተጠቀሙበት። ስለዚህ ሰውየው ይሄ ሰዓት ነው እያመለከ ያለው አይደለም። ክርስቲያኖች አሁን እያነሱ ያለት ሙግት እሱ ነው። ረመዳንን ስታጀምሩና በዓልን ስታከብሩ ጨረቃ ታያላችሁ፣ ስለዚህ ጨረቃን ታመልካላችሁ እና ምን አገናኘው? የጊዜ መቁጠሪያ ነው እሱ። አላህ በቁርአን ላይ ቃል በቃል ሙሐመድ ሆይ ስለ ጨረቃ ሰዎች ከጠየቁ የጊዜ መለያ ነች በላቸው አለ። ይታላል። ስለዚህ ጾምንም ስንይዝ ሆነ በዓልን ስናከብር እርሱ ነው ማለት ነው። ማስረጃ ቃል ነቢ ሰለላሁ ዐለይሂ ወሰለም ሱሙ ሊሩእየቲሂ ወአፍጢሩ ሊሩእየቲሂ፣ የረመዳን ወር መግባትን የሚያረጋግጥ ጨረቃ ስታዩ ጾምን ጾሙ። ልክ እንዲሁ ደግሞ ያ ወር አልቆ አዲሱ ጨረቃ ሲወለድ የዛኔ አፍጥሩ ብለው ተናገሩ። አዲሱ ጨረቃ ሲወለድ የዛኔ ያኛው አልቆ ማለት ነው የሸዋል ወር የዛኔ በዓልን አክብሩ ብለው ተናገሩ። ይህ ከቁርአን ነው። ይህ ቃል በቃል ነቢያቶች መጽሐፍ ቅዱስ ላይ ጨረቃን ለምን ሲጠቀሙት ነበር የሚለውን አሁን እንመልከት። ዳዊት መጽሐፍ ቅዱስ ላይ ምን ይላል? መዝሙረ ዳዊት ላይ አምላክ እግዚአብሔር ሆይ ጨረቃንም የጊዜ መለያ አደረግካት ብሎ ተናገረ። ልክ ቁርአን ላይ ጨረቃን የጊዜ መለያ አደረግኩላችሁ ብሎ አላህ እንደተናገረ ዳዊት ምን አለ? ጨረቃን የጊዜ መለያ አደረክልን። ያን የነቢያት መንገድ አሁን ላይ አስለቀቋችሁ መምህሮቻችሁ። ምን እናድርግ? የነ ዳዊትን የነቢያትን መንገድ ነቢ ሰለላሁ ዐለይሂ ወሰለም መጥተው ያው እናንካላችሁ ብለው ሰጧችሁ። አይ አንቀበልም ብላችሁ አሻፈረኝ አላችሁ። ነገር ግን ነቢያቶች የጊዜ መለያ የጊዜ መቁጠሪያቸው ጨረቃ ነበረች። ታዲያ በዓልን የሚያከብሩት በምንድን ነው ከተባለ አሁንም የሚያከብሩት በዓልን ምንድን ነው? በጨረቃ ነው። ነቢያቶች በጨረቃ ነው። ጨረቃን ሲያዩ ጊዜ አዲሱ ጨረቃ ሲወለድ የዛኔ መለከት ነፉ፣ በዓልንም አክብሩ እያለ እግዚአብሔር ይናገራል። መጽሐፍ ቅዱስ ላይ ማስረጃ ያሳያቸዋለሁ። እሺ አሁን እዚህ ቦታ ላይ ጾምንስ የሚጾሙት እንዴት ነው ነው? ጾሙን የሚጾሙት ነቢያቶች እንዴት ነው? የጊዜ መለያቸው ምንድን ነው ስተባብለ ጨረቃ ነች። በጨረቃ ወራት አቆጣጠር ማለት ነው። ታዲያ የትኛው ወር ነበር ሲጾሙ የነበረው? የትኛው ወር ነበር ሲጾሙ የነበረው? በጨረቃ ወራት አቆጣጠር 9ኛው ወር ነበር ሲጾሙ የነበረው ነቢያቶች። በጨረቃ ወራት አቆጣጠር 9ኛው ወር ምን በመባል ይጠራል ልጆች? ረመዳን በመባል ይጠራል። ለዚህ ሁሉ ማስረጃ ያሳያቸዋል። ረመዳንን ነበር ሲጾሙ የነበረው። አሁን ጨረቃ የጊዜ መለያ እንዳደረጋት እንመልከት። እግዚአብሔር ምን አለ? ጨረቃንም ዳዊት ጨረቃንም የጊዜ መለያ አደረጋት ይላል። ይሰማል። አይ እስከምታወጣ ድረስ ማለት ነው። ያው ጨረቃ ሲያዩ የሚቀየሩ ሰዎች አሉ ነው ያለው። እንደው ተሳስተ ከሆነ የህፃን ልጅ ፊልም ላይ ነው ያለው። ህፃን ሆኜ አስታውሳለሁ እንደዛ ፊልሞች ነበሩ። ግን ባይሆን እነዛ ይቀየሩ ያልካቸው ሰዎች እኮ ደም ይጠጡ ነበር እና የዮሐንስ ወንጌል ደግሞ ኢየሱስ ምን አለ? ደሜን ጠጡ ብሏል። እና ስለዚህ ይሄ ደም መጠጣት የተባለው ከእነሱን የመጣው እንዴ? እሱን መልስልኝ። በዛው ወጥቷል መሰለኝ ልጅ ወጥቷል። ናሆም አለ ከላይ መሰለኝ ወይንም ክርስቲም ሰላም ነው፣ እንዴት ነህ? ይህ ነው እሱ አለን። ደህና ነው ወይ? ሰላም ነው አለን። አልሐምዱሊላህ ደህና ነህ? ሰሃባዎቹ ለነቢዩ መሐመድ አላህ በጅብሪል አማካኝነት ሲገለጥለት እማኞች ነበሩ እንዴ? አዎ ነበሩ። ለምሳሌ ማስረጃ ልስጥህ። እሺ እንደነበሩ ቃል በቃል አውጥቼ ላሳየህ። የነቢዩ ሰለላሁ ዐለይሂ ወሰለም ሰሓቦች መልአኩ ጅብሪል ዐለይሂ ሰላም መጥቶ ጭራሽ እንዳውም ሚካኤልንም እንጨምርላ ምርቃት እንወዳለን። ሚካኤል እና ገብርኤል ሚካኤል መጥተው ወደ ነቢ ሰለላሁ ዐለይሂ ወሰለም ሲመጡ ያያቸው ነበር ሰሓቦች። እርሱን አሳያችኋለሁኝ። አንድ ግን የቀድሙን ካልገባችሁላቸው አንድ ላሳያችሁ። እንደ መጽሐፍ ቅዱስ ያውና ተመልከቱ። መዝሙረ ዳዊት ይታያችኋል። ምዕራፍ 104 ቁጥር 19 ጨረቃንም የወቅቶች መለያ ያደረካት። ያው የወቅቶች የጊዜያቶች መለያ ነች። በቃ ጊዜያቶቻቸውን የሚለዩባት ይሄ የወራት የዓመት ምናምን በጨረቃ አቆጣጠር ነበረ። ጨረቃን የወቅቶች መለያ ያደረካት ብሎ ቃል በቃል ተነግሯል መጽሐፉ ላይ። ስለዚህ በጨረቃ ወራት አቆጣጠር ነበር የሚጠቀሙት። ያ ነው። እሺ ይህን ይመስላል። አንዴ ክርስቲያኑ አንድ ማስረጃ ላሳየህ ነው። እሺ
عندي مسرجة نسايه تخريج حديث رأيت ያው እና እዚህ ጋር ሐዲስን እንመልከት። ማን ጋር ነው የሚረበሽ ድምፅ ያለ? ልጆች የሚረበሽ ድምፅ ያለ የት ጋር ነው? የት አድርጉ። እሺ ያው እና ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር መልአኩ ገብርኤል እና ሚካኤል ሲመጡ ያየ የአይን ምስክር አለ ወይ ብለው ብዙ ጊዜ ይጠይቃሉ። ወይንስ ራሱ ብቻ ነው ነቢዩ መሐመድ ምስክሩ ብለው ይጠይቋቸዋል። ሰለላሁ ዐለይሂ ወሰለም አይደለ? ለራሳቸው ብቻ አይደሉም የሚያዩ የአይን ምስክሮች። ያውና ማስረጃ ወደ አማርኛ ልቀይርላችሁ። ምን ይላል? ረአይቱ ዐን የሚኒ ረሱሊላሂ ሰለላሁ ዐለይሂ ወሰለም ወዐን ሽማሊሂ የውመ ኡሑድ ረጁለይኒ ዐለይሂማ ሲያብ በያድ ማ ረአይቱሁማ ቀብል ወላ በዕድ ያዕኒ ጅብሪል ወሚካኤል ዐለይሂም ሰላም። ያው ያየው ሰሓባ ምስክሩ ማን ይባላል? ሰዕድ ብን አቢ ወቃስ ይባላል። ምን አለ? ወደ አማርኛ ልቀይርላችሁ፣ ምንም ሳንጨምር ሳንቀንስ። ምን ይላል? በእሁድ ቀን አለ፣ የእሁድ ጦርነት ጊዜ ለማለት ነው። ሁለት ሰዎችን ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቀኝና ግራ አየሁ፣ ነጭ ልብስ ለብሰው። ከዚህም በፊት ሆነ ከዚያም ጊዜ ጀምሮ አይቻቸው አላውቅም። እነርሱም ማን ናቸው? ገብርኤልና ሚካኤል ናቸው። ሰላም በእነርሱ ላይ ይሁንና አለ። ማን ነው ይሄን ምስክር የሆነ እየተናገረ ያለው? ሰዕድ ብን አቢ ወቃስ የተባለው ታላቁ ሰሓባ። ምንጩ የት ይገኛል? ሶሒህ ሙስሊም 2306 ላይ ታገኙታላችሁ። ቡኻሪ ልክ እንዲሁ 4054 ላይ ታገኙታላችሁ ማለት ነው። ስለዚህ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገብርኤልና ሚካኤል መጥተው ሲገለጡላቸው የአይን ምስክር አላቸው ወይንስ ራሳቸው ብቻ ናቸው የሚናገሩት? ብዙ ጊዜ ክርስቲያን ሰባኪ ዲያቆናቶች ሲዋሹ የሁሉም ነገር ምስክር ራሱ ብቻ ነው። መጣልኝ ገብርኤል የሚለው ራሱ ብቻ፣ ቁርአን አወረደልኝ የሚለው ራሱ ብቻ። ያየ ምስክር አለ ወይ? የለውም ምስክር ይሏቸዋል። ላ ለዚያውም 4 ምስክር ብቻ መሰሉ። 4 ምስክር ላ አይደለም። በመቶ ሺህ የሚቆጠሩ ሰሓቦች ቁጭ ብለው ገብርኤልና ሚካኤል ያቸው ነበር ብሏል አይደለ? እንዲህ ማርቆስ፣ ሉቃስ፣ ዮሐንስ ላ እንደዛ 4 አይደሉም። በመቶ ሺዎች የሚቆጠሩ የነቢ ስ ላ ስለም ሰሓቦች ቁጭ ብለው ገብርኤልና ሚካኤልን ያቸው ነበር። ገባቸዋል። ይህ አንደኛው ከተናገረው ነው። ሰዕድ ብን አቢ ወቃስ የነቢ ስ ላ ስለም ሰሓባ ገብርኤልና ሚካኤልን እንዳየ ከእርሳቸው ከነቢ ስ ላ ስለም ቀኝና ግራ ጎን የሰጠው ምስክር ነው። እሺ አንድ ይቅርታ እኔ ልበልላት፣ ችግር የለውም። መረበሽን አቋርጫ። እሺ ዘለቀ፣ ሌላኛ ጥያቄ ምንድን ነው? ሱራ 37 ላይ ቁጥር 107 ላይ አላህ እንደዚህ ይላል፣ በታላቅ መስዋዕት እርድ ተቤዠነው የሚል ቃል አለ። የሱራ 37 107 ላይ ታሪኩ የሚናገረው ስለ ኢብራሂም ልጁን ስለ መሰዋት ነው የሚናገረው ታሪኩ ከላይ የሚናገረው። ነገር ግን አላህ ራሱ ተቤዠነው ብሎ የሚናገረው ክፍል አላህ በእርድና በመስዋዕት ሰውን ይቤዣል ማለት ነው። አንዴ ልመልስልሽ፣ አዳምጣ ሜት አድርጎ። አንዴ ምን ይላል እሱ እየተናገረ ያለው? ወፈደይናሁ ቢዝብሕን ዐዚም የሚለው ነው። ወፈደይናሁ ማለት ፊዳ አደረግንለት ወይም ቤዛ አደረግኩለት እያለ ነው አላህ። ተቤዠውለት ሲል ጊዜ በምን ከተባለ በራሴ አለ ወይ አላለም። ቢዝብሕን ዐዚም ታላቅ በሆነ እርድ ይላል። ስለዚህ ምንድን ነው ከተባለ መልአኩ ገብርኤል ወይም ጅብሪል ዓለይሂ ሰላም ከሰማይ ይዞት በመጣው በግ ነው። ከዚያ በኋላ ኢብራሂም ዓለይሂ ሰላም ያንን በግ መስዋዕት አድርጎ አቀረበ፣ አረደ። ከዚያ በኋላ እኛ በየዘመናቱ አላህ ስብሐነሁ ወተዓላ የትውልዶችን አማኞችን ሁሉ ይህን ነገር እንዲያደርጉ አዘዛቸው። እኛ አሁን በቅርብ ራሱ ይህን መስዋዕት እናደርጋለን። ዒድ አልአድሓ ጊዜ በዒድ አልአድሓ ጊዜ ኢብራሂም ዓለይሂ ሰላም ልክ በዚያን ጊዜ ነው ያንን ልጁን ሊሰዋ ያቀረበበት ጊዜ ያንን ታላቅ እርድ መልአኩ ጅብሪልን አላህ ስብሐነሁ ወተዓላ ልኮ ያንን በግ እንዲሰጠውና በልጁ ልውጫ አላህ ስብሐነሁ ወተዓላ ያንን እንዲያርድ አይደለም መጣ ሶሪ አንዴ እና ስለዚህ ያ ነው። እሺ ሌላ በክብር መታሽ ታሪኩን እኮ አውቀዋለሁ። ታሪኩን እንድትደግምልኝ ሳይሆን እርድ መስዋዕት ሰውን ይቤዣል ወይ የሚል ጥያቄ እንጂ የታሪኩንማ አውቀዋለሁ እኮ እኔም ነግሬሃለሁ እኮ ታሪኩን ደግመህ እንድትነግረኝ ሳይሆን አላህ በመስዋዕትነት በታላቅ እርድ ሰውን ይቤዣል ወይ የሚል ጥያቄን የጠየቅኩት።
ቤዛ አደረገለት ለማለት ነው። ራሱ ተቤዠ እያልክ እሱን አላህን ራሱን አስበህ ከሆነ ስተት ነው። ቤዛ አደረግኩለት እያለ ነው። ወፈደይናሁ ቢذብሕን ዐዚም በታላቅ እርድ። አላህን አላልኩም እኮ አላህን አላልኩም። እንደዛ አላህን ራሱን ቤዛ አደረገ አላልኩም። ያልኩት አላህ በታላቅ መስዋዕት እርድ ተቤዠ ነው ብሏል። ቃሉን አያውን አውርዷል በቁርአን ላይ። ተቤዠ ነው የሚለውን አንተ እንዴት ተረድተህ ነው? ተቤዠ ነው ማለት አዳን ነው ማለት አይደለ እንዴ? ላ ቤዛ አደረግኩለት ማለት ነው። አላህ ስብሐነ ወተዓላ በሱራ ሙሐመድ እኮ ቤዛ አደረግኩለት ማለት ገዛ ነው። እሺ ገዛ ነው አይደለም፣ ተሳስተሃል። አየኸው፣ አላህ ስብሐነ ወተዓላ ቤዛ የሚለውን ቃል በሌላም ቦታ ላይ አላህ ያነሰዋል። እርሷል በሁለት ቦታ ለምሳሌ ሱራ አልዕምራን ላይ ያነሰዋል። ልክ እንደ ሱራ ሙሐመድ ላይ ፈኢማ መነን ባዕዱ ወኢማ ፊዳን ይላል። ከሃዲያኖችን በማረካችኋቸው ጊዜ ከዚያ በኋላ ፈኢማ መነን ባዕዱ ወኢማ ፊዳን በእነርሱ ላይ ወይ ውለታ ዋሉላቸው፣ ነፃ አውጧቸው፣ ይቅር በሏቸው፣ ወይንም ደግሞ እነሱን ቤዣቸው እያለ ይናገራል። ያ ማለት ከእነርሱ ከማረኩብን አማኞች አንድ እንወስድና ከእኛ ደግሞ የማረክንባቸውን ከሃዲ ለውጠን እንሰጣቸዋለን። ገብቶሃል አይደለ? ያ ነው። ስለዚህ ያንን ለውጣቸው ስጧቸው እያለ ይናገራል እኮ። እኔም ያልኩት እኮ እንደዛ በፈጣሪ ስም አንድ ቀስበን ገብቶሃል አይደል? ስለዚህ የማረክንባቸው ሰዎች ካሉ ከሃዲያኖች እነሱን እንድንሰጣቸው ለውጠን፣ ስለዚህ ከኛ የማረኩብንን አማኝ እንደዚህ አድርጉ ለውጣቸው ስጧቸው ይላል አላህ ስብሐነ ወተዓላ። ስለዚህ እዚያ ቦታ ላይ ለእርድ የቀረበው ማን ነበር? ባጭሩ ያ ልጁ የኢብራሂም ዓለይሂ ሰላም ልጅ ነው። እርሱን እርድ ተብሎ በቀረበበት ጊዜ አላህ ስብሐነ ወተዓላ እነርሱን በቃ ያልኳቸውን ሁሉ እውን አድርጋችኋል፣ አምናችኋልና አንተም እንዳታርድ ልጁንም እንዳታርድ ብሎ አቋርጠውና ሌላ የሚታረድን እርድ አላህ ስብሐነ ወተዓላ ከሰማይ ላከለት። በዚያ ልውጫ አደረገለት። ቀደመም አላህ በሱራ ሙሐመድ ላይ ልውጫ አድርጋችሁ ተቀበሉ ከማረኩባችሁ አማኞች እናንተ የማረካችሁባቸውን ከሃዲያኖች በመስጠት ለውጧቸው እያለ እንደተናገረው እርሱንም እንደዚህ ያደረገ ነው። አጭሩ ሀይ ጨረስክ? አልጨረስኩም። ሄሎ ጨርሻለሁ። ይኸውልህ አውራ። አልጨረስክም? ጨርሳል እኮ። እኔም አንድ አይነት ሀሳብ ነው እኮ እኔም ያቀረብኩት እኮ ልክ አንተም እንዳቀረብከው ነው እኮ እኔም የተናገርኩት። ቤዛ ማለት መለወጥ ወይም ደግሞ መታደግ፣ የዛን ክፍያ መለዋወጥ እንደማለት ነው እኮ ብያለሁ እኮ። አዳምጠኝ ከሆነ አላህ ደግሞ በዚህ የሚያምን ከሆነ ይሄን ቃል ያወረደው እሱ ከሆነ ልጁንም በኢብራሂም ልጅ ፋንታ በግ አቀረበና ያ በጉ እንዲሰዋ ልጁ እንዲድን አድርጓል። በልጁ ፋንታ እንዲቀርብ አድርጓል። ስለዚህ ወደ መጽሐፍ ቅዱስም ስትመጣ በእኛ ምትክ አልመሲህ ኢሳ ታረደ ብለን ተሰዋ ብለን እናምናለን። ቤዛ ሆነልን ብለን እናምናለን። አሁን ይሄ ሲሆን አላህም ያምንበታል፣ እግዚአብሔርም ያምኑበታል። ግን ስህተቱን መሰለህ? ቆይ አንዴ፣ ስህተቱን መሰለህ? አላህ ኢስማኤልን ፊት ያደረገው በምንድን ነው ካልን ከሞት ነው ያዳነው። ሞት ሊትራል ሞት ነው። አንተ ግን አሁን ድረስ ኃጢአተኛ ነህ። ሴት ልጅ የወር አበባ ታያለች። ኢየሱስ ምንም አላዳነህም። ቀጥሎ እሱ ኦኬ። ኢምራን በጣም አሪፍ ሀሳብ አምጥቷል። አሁን ዞሮ ዞሮ ግን ምንድን ነው አላህ በቤዛነት ያምናል ማለት ነው። በቤዛነት ማለት በምትክነት በመለዋወጥ ያምናል። እኔ እሷን ነው የምፈልገው። ምንድን ነው እግዚአብሔርም ወደ እኛ ስትመጣ በቤዛነት ያምናል። በእኛ ምትክ ሄሎ፣ ይኸውልህ ይሄን ሞባይል ለውጬ በዚህ መለወጥ ማለት እኮ ይህ ቀላል ነገር እኮ ነው። ይሄን ለውጠኝ በዚህ በሞባይል ይሄ እንትን አልኩኝ። ምንድን ነው ይሄ መነጽር አልኩኝ። በቤዛነት ያምናል ማለት ነው ብለህ የክርስትናን እምነት መሰረት አምጥተሽ የክርስቶስን ቤዛነት ልታጸድቂ ምንም የሚገናኝ ነገር አይደለም። ምን መሰለህ አሁን በቁርአን ያለውና በመጽሐፍ ቅዱስ ያለው የተደበላለቀበትን ነገር አንዴ ላስረዳ። ቤዛ ያደረገለት እዚያ ስለ ኃጢአት አይደለም። ገብቶሃል አይደለ? ኢስማኤል ይታረድ የነበረው ስለ አብርሃም ኃጢአት ወይ ስለ አከሌ ኃጢአት አይደለም። በአንተ ዘንድ ግን ስለ ኃጢአት የታረደልኝ ነው ኢየሱስ ክርስቶስ የምትለው። ስለዚህ የሚገናኝ ነገር አይደለም። ገብቶሃል አይደለ? ኢብራሂም ምን እያደረገ ነው ከተባለ እዚያ ጋር አምላኩ ያዘዘውን ትእዛዝ ሊፈጽም ነው። ያ ስለ ኃጢአቴ መስዋዕት እንዲሆንልኝ ብሎ ልጁን ሊያርድም አይደለም፣ ሌላም አይደለም። ነገር ግን ምንድን ነው ከተባለ የአምላኩን ትእዛዝ ስለታዘዘ ነው። ለዚያም ነው ኢስማኤል ምን አለው? ቃለ ያ አበቲ ፋዕል ማ ቱእመር፣ አባዬ ወይ የታዘዝከውን ፈጽም እረደኝ በቃ ነው።
ይታል አይደለ? ስለ ኃጢአት ብሎ አይደለም የሚያርደው። ነገር ግን በአንተ ጋር ስንመጣ ጊዜ ስለ ኃጢአታችን ታረደ ወይም ተገደለ፣ ተሰቀለ ብላችሁ ነው የምታምኑት። አንደኛ እግዚአብሔር የሰው መስዋዕትን አይፈልግም። የትኛውም የመጽሐፍ ቅዱስ ክፍል ላይ እግዚአብሔር ከኦሪት ዘፍጥረት እስከ ራእይ ድረስ እኔ ለኃጢአታችሁ ስርየት የሰውን ደም እፈልጋለሁኝ ወይንም የሰው መስዋዕትን እፈልጋለሁኝ ያለበት ቦታ የለም። ገብቶሃል? ተሳስቻለሁ ወይንስ ትክክል ነኝ? አንድ በአንድ ልናቀርብ ለኃጢአት መስዋዕት እግዚአብሔር እንደሚፈልግ ከመጽሐፍ ቅዱስ ላይ አንድ በአንድ ልጥቀስልህ። ጥያቄ እንድገመው ምን እንዳልኩ በመጽሐፍ ቅዱስ ላይ ለኃጢአት የሚሰዋ ነገር ፈጣሪ እንደማይፈልግ ነው የተናገርከው። እንደሱ አለ። አዳምጠኝ ልትገ አዳምጬሃለሁ እኮ አዳምጬሃለሁ። አላዳመጥከኝም። አዳም ተረጋበል። እግዚአብሔር ከኦሪት ዘፍጥረት እስከ ራእይ ድረስ ለኃጢአታቸው ስርየት የሰው ደም እፈልጋለሁኝ ወይንም የሰው መስዋዕት እፈልጋለሁኝ ያለበት አንድ ጥቅስ አምጣ። እሱ ነው ዮሐንስ ወንጌል ምዕራፍ 3 ቁጥር 14 እና ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ምን ይላል? እዚያ ጋር እግዚአብሔር አልመሲህ ኢሳን የአላህ በግ ሆኖ መስዋዕት ሊሆን እንደመጣ ለኃጢአት ሊሰዋ እንደመጣ መጽሐፍ ቅዱስ ይናገራል። ጥያቄ አልተረዳኸውም? እሺ እንዳም እግዚአብሔር ሰውን እፈልጋለሁ ለኃጢአት መስዋዕት ሰውን እፈልጋለሁ አለ። አልመሲህ ኢሳ ሰው አይደለ እንዴ? ሰው ነው አይደለም? አሁን ጥያቄው ሰው ነው ግን አንተ አምላክ ነው ብለህ ታምናለህ። እሱ ሳይሆን አሁን ጥያቄው እግዚአብሔር እንግዲህ የምን መስዋዕት እንደሚቀበል ይታወቃል። ራሱን ሲናገር ጊዜ የሰውን መስዋዕትነት እኮ አልኩኝ እኮ አቀረብኩኝ። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ እግዚአብሔር እየተናገረ እኔ ለኃጢአታቸው ስርየት የሰውን መስዋዕት እፈልጋለሁኝ ብሎ ተናግሯል። ላውጣው? አዎ። እሺ ላንብበው። በቃ ዮሐንስ ወንጌል ስንት ነው ያልከው? ምዕራፍ 1 ቁጥር 29 እና ምዕራፍ 3 ቁጥር 14። እሺ በነገው ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ ይላል። ባይ ማን ነው? እግዚአብሔር። እግዚአብሔር በዮሐንስ ነው የሚናገረው። ዮሐንስ ነቢይ አይደለ? ላ አይደለም። ይህ የዮሐንስ ምስክር ነው ራሱን እየተናገረ ያለው። እንዴ ታዲያ ቁርአንም እኮ አላህ የተናገረበት ቦታ እኮ የለም። ነቢያቶች እኮ ነው የተናገሩት። ቁርአንም እኮ የአላህ ንግግር ነው እንላለን እንጂ ነቢያቶች ናቸው የተናገሩት እኮ። አታዳምጥም እንዴ? እሺ ስለ ቁርአን እንመጣለን። ገብተዋል አይደለ? አንደኛ እሱ ነው። ሁለተኛ የተነሳው አርዕስት ሁለቱም የሚገናኝ ነገር አይደለም። ወደ ቁርአን ስትሄድ ጊዜ በዚሁ በተመሳሳይ የሚነሳ ሀሳብ ካለ እዚያ ላይ ሂደት አነሳለህ። ቁርአን ላይ ስለ ሰው መስዋዕት ምናምን የምታገኘው ነገር ስለሌለ ምንም የምታነሳው ነገር አይኖርም እዛ። ስለዚህ እዚህ ጋር ማን የተናገረው ስላልክ ነው። ማን የተናገረው? የተጠየቀው ሌላ ነው። አንደኛ እግዚአብሔር የሰው መስዋዕትን የሚፈልግ አይደለም። ይልቁንስ እንዳውም የሰው መስዋዕት የሚያቀርቡት ጣዖት የሚያመልኩት ሰዎች እንደሆኑ መጽሐፍ ቅዱስ ይናገራል። እግዚአብሔር ታዲያ ምንድን ነው የሚፈልገው ከተባለ የእንስሳቶችን መስዋዕት ነው። ሌላው ነገር ኢየሱስ ክርስቶስ አንተ ስለ ኃጢአታችን ተሰቅሏል ብለህ ነው የምታምነው። ስለ የትኛው ኃጢአትህ ነው የተሰቀለው? ክርስቶስ ስለ የትኛው ኃጢአትህ ነው የተሰቀለው? ክርስቲያን ተቋርጠህ ነበረ። ከአንተ ነው ከኔ ነው? ተቋርጠህ ነበረ። እሺ ስለ የትኛው ኃጢአትህ ነው የተሰቀለልህ ኢየሱስ ክርስቶስ? ስለ ሁሉም፣ ስላለፈው፣ ስለ አሁኑና ስለ ወደፊቱ። ለምንድን ነው ኢየሱስ ክርስቶስ የመጣው? ለሰው ልጆች የኃጢአት ዕዳ ሊከፍል። በማን በኩል? በመጣባቸው ኃጢአት ማለት በማን ማለት አልገባኝም ጥያቄ። ኧረ ግራ ትጋባ። አይዞህ አባባሌ የአንተ ጥያቄ አልገባኝም ነው ያልኩት እንጂ እኔ ግራ አልተጋባውም። እንግዲህ ክርስቲያኖች ምን ብለው ያምናሉ መሰለህ? ምናልባት አንተም ክርስቲያን ከሆንክ ኃጢአት በአንድ ሰው በኩል ወደ ዓለም ገብቷል ብለው ያምናሉ። ያንን ጥቅስ ለኃጢአት ውርሰት አለብን ብለው በአዳም በኩል የመጣብንን ኃጢአት ያንን የኃጢአት ውርሰት ስላለብን ኢየሱስ ክርስቶስ የመጣው ያንን ሊያስተሰርይልን ነው። ተገድሎ ተሰቅሎ
ልክ ነኝ ወይንስ ተሳስቻለሁ? ክርስቶስ ልክ ነው። እንደ ክርስቲያኖች አባባል ከምንሄድ እንደ መጽሐፍ ቅዱሱ ብንሄድ አይሻልም? የክርስቲያኖች አባባል አንዳንድ ጊዜ ያወሳስባል። የመጽሐፍ ቅዱስ ግን ቀጥታ ስለሆነ አያወሳስብም። እሺ ኃጢአት የመጣው በማን በኩል ነው? ባጭሩስ ማለት በከበደ ባየለ ምናምን የሚል ነገር የለውም። ምንድን ነው ሰው ልጅ ሁሉ ኃጢአተኛ ነው። በቃ ተደምድሟል። ሰው ሁሉ ኃጢአተኛ ነው። እሺ ሰው ሁሉ ኃጢአተኛ ከሆነ ማርያም ኃጢአተኛ ነች? አዎ ኃጢአተኛ ያልሆነ ሰው የለም። እሺ ማርያም ኃጢአተኛ ከሆነ ኢየሱስ ክርስቶስ ስጋውን የነሳው ከማን ነው? እኔ ስጋ ነሳ ስጋ ጣለ ምናምን የሚል ነገር ስለማላቅ ነው። እሺ ኢየሱስ ከማን ነው የተጸነሰው? ከማርያም። ስለዚህ ከማርያም ሲጸነስ ጊዜ ከእርሷ ስጋን ወስዷል አይደለ? እኔ እንጃ፣ እኔ እሱን አላውቅም። ይሄ እውቀቱ የለኝም። ጽንስ እንዴት ነው የሚሰራው? በሴት ልጅ ማህፀን ውስጥ እኮ ነው ከእርሷ በወሰደው። እሱ የባዮሎጂ አስተማሪዎች ሲመጡ እንጠይቃለን። አሁን አንተ ልትጠይቅ የፈለግከውን ነገር እንደዚህ መስመር መመለስ የማትችል በፈልግና አላውቅም እምቢ የምትል ከሆነ በቃ ስማ፣ ዘለቀ ይቀጥል። በቃ ዘለቀ። አቤት ዘለቀ ይሰማል? አንዴ ይሰማል። ሁሉም ኃጢአትን ሰርተዋል ሲባል ጊዜ ማርያምን ያጠቃልላል ያጠቃልላል? መርሐባ መስጠት ይኸውልህ ኃጢአት ማለት ነው ኃጢአት በአዳምና በሔዋን መጥቷል። ከዛ ከገነት ተባሯል። መልሶ ከተባረረ በኋላ ፈጣሪውን ለምኗል። ከዛ ፈጣሪው ሰምቶታል። ወዲያውኑን ከኃጢአቱ መሻር ወይም ደግሞ ወደ ነበረበት መመለስ አቅቶታል። ፈጣሪ ታውቃለህ፣ እግዚአብሔር ማለት ነው። ምንድን ያለው በምድር ላይ ሙሉ ኃጢአት ሰይጣን ማለት ነው። ሰይጣን ምድርን በአዳም ምክንያት ምድርን ይዟት ስለነበረ ይህንን ስለሚያውቅ ልንገርህ ተነግረናለህ። አሁን ጥያቄው አጭር ነበርና ነው። አንድ አዳምጠኝ። ከመጀመሪያ ከመሰረቱ ልንገርህ። ታዲያ ተነግረናለህ። አንዴ ያለ ነገር ሳይሆን አሁን ሁሉም ኃጢአትን ሰርተዋል በሚለው ቃል ላይ ማርያምን ያጠቃልላል ወይ? ማርያም ከአዳም ልጆች ነች አይደለ? ስለዚህ በአዳም በኩል ኃጢአት ገብተዋል ከተባለ የአዳም ልጅ ነች እና እርሷ ያ ሁሉም ኃጢአትን ሰርተዋል የሚለው ጉዳይ ማርያምን ያጠቃልላታል ወይ? ማርያም ከዚያ ውስጥ አለችበት ወይ? ማርያም ከኃጢአት ውስጥ አትካተትም። ስለዚህ ሁሉም ኃጢአትን ሰርተዋል የሚለው ስህተት ነው ማለት ነው። ኃጢአት የሌለበት አካል አለ። ምክንያቱም በእግዚአብሔር የተመረጠና በእግዚአብሔር የተመረጡት ኃጢአተኛ አይደሉም። ምክንያቱም በኃጢአት በነበረበት ጊዜ የእነሱ የዛ ጊዜ ጥሩ ስራ ስለሚሰሩ ኃጢአት ያልነበረባችሁ። ስለዚህ ሁሉም ኃጢአትን ሰርተዋል ሲል ተሳስቷል። ይሄ ንግግር ስህተት ነው። ኃጢአት ያልሰራ አለ ማለት ነው። ከነዚያ መካከል አንደኛው ማርያም ማን ነው? ሁሉም እስኪ መረጃ አለህ? ሁሉም ኃጢአት ሰርተዋል የሚል ታወጣለህ አንተ? እስኪ ሲያወጣልህ እስኪ ሁሉም ኃጢአትን ሰርተዋል። የቱ ጋር ነው? ሮሜ 3:23 በቃ ጠፋብህ። አይ ሮሜ 3:23 አልኩህ እኮ ጠፋብህ። አንድ ጊዜ ይኸውልህ አሁን እኔ ልንገርህ ጠፍቶብሃል ማለት ነው። የለማ ምክንያቱም ሁሉም ኃጢአት ሰርተዋል የሚል አለ። ወንድሜ አለ። ተረጋጋ ተረጋጋ አለ። አንዴ ልናገር። እሺ አንዴ እኔ ልናገር። ትናገራለህ። ቆይ አንድ ጊዜ ሁሉም ወቃዑ አንዴ ተረጋጋ። ኩሉሁም ወቃዑ ፊል መዓሲ ሁሉም ኃጢአትን ሰርተዋል ይላል። ወነቀሱሁም ያኔ መጅዱላህ የእግዚአብሔርን ክብር ጎድሏቸዋል እያለ ይናገራል መጽሐፍ ቅዱስ። ስለዚህ ሁሉም ኃጢአትን ሰርተዋል ሲል ጊዜ ማርያምን ያጠቃልላል ወይ ነው ባጭሩ?
ስለዚህ ማርያም ላይ አያጠቃልልም ማርያምን። እንደሱ ከሆነ አንድ ተረጋጋ። እንደሱ ከሆነ ስለዚህ ሁሉም ኃጢአትን ሰርተዋል የሚለው ጥቅስ አንደኛ ስህተት ነው። ኃጢአት ያልሰራ አካል አለ ማለት ነው። ማነች? እርሷ ማርያም ነች። ማርያም ኃጢአት የለባትም በፈጣሪ የተመረጠች ስለሆነች። ስለዚህ የፈጣሪ ዙፋን ስለሆነች የለባትም። አንድ አዳምሽ። ስለዚህ እንደዚያ ከሆነ የክርስቶስ ደም የማያስፈልገው አካል ተገኘ ማለት ነው። ምክንያቱም የክርስቶስ ደም ለኃጢአተኞች የሚያነጻ ነው። ስለዚህ ያለ ክርስቶስ ደም ደግሞ የኃጢአት ስርየት የለም ብሎ ጳውሎስ ይናገራል አይደለ? ስለዚህ የማርያም ማንነት የክርስቶስ ደም የማያስፈልገው ነው። ስለዚህ ያለ ክርስቶስ ደም ከኃጢአት ንጹሕ የሆነ አካል ከተገኘ የክርስቶስ ደም ዋጋ ቢስ ሊሆን ነው፣ ከንቱ ሊሆን ነው ማለት ነው። ገብታችኋል አይደለ? ያ ነው እና የክርስትና የእምነት መሰረት የሆነው የክርስቶስ ደም ያስፈልገናል ያለው ክርስቲያኑ ራሱ እዚህ ጋር ያልቃል ጉዳዩ ማለት ነው። ምክንያቱም የክርስቶስ ደም አያስፈልግም ለአንድ አካል ቢሆን በሱ ነው የምታረጋግጠው። እንደዛ የእውነትን በሱ ነው የምታረጋግጠው። የማርያም ዙፋን ነች፣ የማርያም መቀመጫ፣ የማርያም ከዘራ ምናምን እያለ በሚያወራ ሰው ነው የምታረጋግጠው። ያልተነገረን አትበል። እንደሱ ሳይሆን ባጭሩ ኃጢአት ሁሉም ሰርተዋል ከተባለ ማርያምን ያጠቃልላል ከተባለ ልብ በሉ፣ ማርያምን ያጠቃልላል ይህ ንግግር ከተባለ ክርስትና ይወድቃል። አይ ማርያምን አያጠቃልለም ከተባለም ክርስትናም ይወድቃል። ለምን በሉ፣ የክርስትና የእምነት መሰረት የተመሰረተው በክርስቶስ ደም ላይ ነው። ቦታቸዋል አይደለ? እነዚያ ከሆነ የማርያም ስጋ አዳማዊ ስጋ ነው እና ኃጢአትን የተላበሰ የወደቀ ስጋ ነው ከተባለ ክርስቶስ ደሙን የነሳው ከእርሷ ነው ከተባለ ያ ስጋውን የነሳው ከእርሷ ነው ከተባለ ስለዚህ ከወደቀው ስጋ ነው የወሰደው። የእርሱ ደም ሊያነጻና ሊያድን አይችልም ማለት ነው። ገብታችኋል አይደል? ስለዚህ ሌላ አካል ሊያስፈልግ ነው ወይ ምናልባት መንፈስ ቅዱስን ወይንም አብን ተሰቅሎ ከማርያም ነሳ ያለው ማን ነው? ከማርያም ስጋ ነሳ አንዴ ተካፈለ ይላሉ መጽሐፉ ላይ እዛው ላይ ከማርያም ስጋ ተካፈለ ይገልጻል። አንዴ ተረጋጋ ልጨርስ። ሁለተኛው ደግሞ በዚሁ አንጻር ምንድን ነው ማርያም ከኃጢአት ንጹሕ ነች ከተባለ የክርስቶስ ደም አላስፈልጋትም ማለት ነው። ያለ ክርስቶስ ደም የነጻ አካል አለ ከተባለ የክርስቶስ ደም ከንቱ ሊሆን ነው ማለት ነው። ገብቷችኋል? ስለዚህ ጳውሎስ የተናገረው ውድቅ ሊሆን ነው። በዚህ መሰረት ምን ያለው ወቢዱን ሰፍክ ዲማ ለን ተሕሱል አልፊዳ ይላል። ያለ ክርስቶስ ደም የኃጢአት ስርየት የለም ብሎ ተናግሯል። ስለዚህ የክርስቶስ ደም ያላስፈለገው ንጹሕ የሆነ ኃጢአት ያልሰራ የሆነ አካል የማርያም ማንነት አለ። ስለዚህ የእርሱ መሞት ከንቱ ይሆናል የዛኔ ማለት ነው። ክርስትናም ከንቱ ይሆናል። ማርያም ንጹሕ ሆነች ስልህ እኮ ማርያም በንጽህናዋ እኮ ሰውን እንትን ትላለች ማለት እኮ አይደለም። ታውቃለህ? የእግዚአብሔር ዙፋን ሆነ በእግዚአብሔር ከልጅ ተወልጄ አድንሃለሁ ባለው መሰረት የማርያምን ስጋ ለብሶ መጣ። በቃ የማርያም ስጋ ዙፋን አድርጎ መጣ። ከዛ ላይ ከልጅ ተወልጄ አድንሃለሁ ያላለም አንተማ ለአንተ የአንተ ቁርአንማ አላለም። የአንተ ቁርአን አላለም። ምክንያቱም መጽሐፍ ቅዱስም ላይ የለም። ኧረ እባክህ የቱ ጋር ነው ያለው? ካላሳየን ማስረጃ ዘፍጥረት ላይ የቱ ጋር? ዘፍጥረት ያው ከምዕራፍ አንድ ጀምረህ ማለት ነው ብታነበው ታገኘዋለህ። የለም እንደዛ የሚል የለም። ግልባጭ ነው ያልኩህ እኮ ይሄንን ነው። ምክንያቱም አንተ የምታነበው ግልባጩ ነው እንጂ የምታነበው ማለት ነው። ግልባጭ አሳትመህ የለም ብትለኝ እሰማሃለሁ እንዴ? እኛ አልገለበጥንም። ገልብጥ ራስህ ይኸውልህ፣ በኦርቶዶክስ ስም እባክህ አሳትመኸው ነው ራስህ። ሬሱ ጨለለብን ባላ ረጋ በሽ ሰከተ ብርማ እየተጠቀመኝ አንድ እኮ ይኸውልህ፣ አሁን አንደኛ ምን መሰለህ ራሱ ተናግሯል። ኢየሱስ ከልጅ ተወልጄ አዳምን ማለት ነው ከልጅ ተወልጄ አድንሃለሁ ባለው መሰረት መጥቷል። ምን ታደርገዋለህ? ፈልገዋለህ አንዴ መረጋጋት። ይኸውልህ የትኛውም ቦታ ላይ ከልጅ ተወልጄ አድንሃለሁ ያለበት ቦታ የለም። አንተ ላይማ የለም ብያለሁ እኮ አንተ ላይ የለም። ቁርአን ላይማ የለም። ምን ያደርጋል? መጀመሪያ ቁርአን ላይ የእግዚአብሔር ቃል ምን ያደርጋል? የአላህ ቃልና የሙሐመድ ቃል ነው እንጂ። አንዴ ተረጋጋ፣ ቀስ በል ንዴት እኮ አይደለም። አንዴ ተረጋጋ። ኡስታዝ ሄዳ ወራ አንድ ጊዜ ሰላም አለይኩም ወራህመቱላሂ ወበረካቱ ብያለሁ። ያ ጀማ እንዴት ናቸው? የራሱ ባይብል ላይ ወጥቶ ያሳየ ኡስታዝ ያሳየ ዘፍጥረት ላይ ያለውን ከልጅ ተወልጄ ከ5 ቀን ተኩል በኋላ ከልጅ ተወልጄ አድናለሁ የሚለውን ባይብል ላይ ዘፍጥረት ላይ ያሳየ ራሱ አውጥቶ እንጠብቀው። እፎይ ጋር ግባና ያሳይሃል። ታውቃለህ? እፎይ ጋር ሂድ።
እሱን ነው አንተ ስላልክ አንተ ነህ እኮ መውጣት ያለብህ። በቃ እኔ ደግሞ አውቀዋለሁ፣ አነበዋለሁኝ። ስለዚህ እሱ ደግሞ ከወጣና ሳይን ነው ከልን እፎይ ግባ፣ አንተ እፎይ ግባና ታገኘዋለህ። ኦኬ ምን ታደርጋለህ መሰለህ? ሰምት ልስጥህ። ትምህርት ቤት ነው እንዳለሁት። ቆይ መውጣት ስላልቻልክ አንተ ጊዜ ሲኖርህ ተረጋጋ መጀመሪያ ማለት ነው። አሁን ጊዜ ሲኖርህ ከልጅ ልጅ ተወልጄ አድንሃለሁ የሚል ዘፍጥረት ላይ ጥቅሱን ይዘና ሌላ ቀን አሳይመንት ዘፍጥረት ላይ ከምዕራፍ 1 ጀምረህ ስታነበው ታገኘዋለህ። ምዕራፍ 1 ምዕራፍ 2 ምዕራፍ 3 ላይም የለም እንደዚህ የሚል ነገር የለም ነው የሚለው። ካለ አንተ ነው እኮ ቁርአን ላይማ የለም። መጀመሪያ ቁርአን ላይ አንተ ታነበው ቁርአን እንጂ መጽሐፍ ሲታነባል የለም አይደለም ነው። ዘፍጥረት ላይ ቁርአን ላይ ሲኖር አይደል? እንግዲህ እኔ ቁርአን ላይ ያለ መቻልኩኝ ዘፍጥረት ላይ የለም ነው ያልከኛለሁ። አንተ የለም ነው እኮ የምትለኝ። ዘፍጥረት ምዕራፍ 1 ምዕራፍ 2 ምዕራፍ 3 ላይ የለም። ካለ ይዘህ ትመጣለህ። ካለ ኪሴ ውስጥ ገንዘብ አለ አንድ ሰው ካለ እስቲ ያሳየኝ ስለው አለመኖሩ ማስረጃ አምጣ አይልም። አውጥቶ ማሳየት ብቻ ነው ያለው አማራጭ። ስለዚህ ካለ ታሳየኛለህ፣ ካለ ታሳየኛለህ። አሁን ምናልባት ጥቅሱን ስለማታውቀው ቦታውን ጠይቀህ ና እንደዛ የሚል ነገር የለም እያልን ያለ ነው። አንተ ይዘህ ስትመጣ እኔም ውስጥ ሱም ይቅርታ እንጠይቃለን ህዝቡን። በቃ ይበቃሃል። መጽሐፍ ቅዱስ እየ ነው መከራከር አይደል የምትለው? ታዲያ ለምን መረጃውን አታወጣልኝም? አንተ ራስህ አውጣዋ። የሌለ ነገር እንዴት እንዴ? የሌለ ነገር ለምን የለም እንዴ? መጽሐፍ ቅዱስ አይደል ያዝከው? የለም እኮ ነው። ቁጥር ስንት ላይ? ዘፍጥረት 1 ነው 2 ላይ ነው ምዕራፍ 4 ምዕራፍ 3 የትኛው ላይ ነው ያለው? ከምዕራፍ 1 ጀምረህ ማለት ነው ዘፍጥረትን አንብብ እንዳለ። ምዕራፍ 1 እኮ በጣም ሰፊ ነው። ምዕራፍ 1 ስንት ቁጥር ነው የሚይዘው ታውቃለህ? በቃ ሙሉን አንብቦ ከምዕራፍ 1 ጀምረህ ሙሉ ስታነበው ታገኘዋለህ። አንብቦ አይባልም እንደዛ አይባልም። ይሄማ ማዛ ሳታነብ ነው እንዴ ታዲያ መረጃ ምናምን የምትለው? ክሪስሊም እንትን ይበል ያውራ። ሚዩት አድርገህ በቃ አንተ ክሪስሊም ያው እንድትማ አላደርግም። እንደውም ጥያቄ መልስልኝ እንትና አንዴ አንዴ ተረጋጋ። አረላ ዘለቅ አይወት ተጠይቃለህ። አንድ ክርስቲያን ጋር ኢየሱስ ከማርያም ሰው ሆኗል አይደለ? የማጸንሽ ፍሬ ይላል። የማጸኗ ፍሬ ነው አይደል እንዴ? ስለዚህ ከማርያም ሰው ሆኗል አይደል እንዴ? በማርያም በኩል ሰው ሆኗል። በማርያም በኩል ሳይሆን ከማርያም ሰው ሆኗል። የማጸኗ ፍሬ ነው። ከማርያም ሰው ሆኗል የሚል የለም። ሉቃስ ወንጌል ምዕራፍ 1 ቁጥር 43 ላይ የማህፀንሽ ፍሬ ይላል። ኢየሱስ የማህፀኗ ፍሬ ነው እኮ። የማህፀን ፍሬ ማለት እኮ ምን ማለት መሰለህ? እንቁላል ሴት ልጅ በእንቁላሉ አይደለ የወንድን ዘር የምትይዘው? አዎ የወንድ ዘር የለበትም እሱ። እንቁላሉ ሰው ሆኗል። አልገባ? አይ እንደዛ አላልኩም። ሴት ልጅ በማህፀኗ የምትይዘው የወንድን ዘር ነው ለማለት ፈልጌ ነው እንጂ የወንድ ዘር አለበት አላልኩም። 23 ቆይ አንዴ የወንድ ዘር አለበት አላልኩም። ኢየሱስ የወንድ ዘር አለበት አላልኩም። እኔም ያልኩ ያለ ወንድ ዘር እንቁላሉን ፈጣሪ ሰው ማድረግ ችሏል። ከአደም አጥንት ወስዶ ሰው ማድረግ የቻለ አምላክ እንደዚህ ድንግማ ይላላ። እንደዛ ነው እንትን የሚለው ዘፍጥረት የሴቷን ዘር ነው ሰው ያደረገው። ጽንሷ የሷ ይላላ። ከሷ የሆነው ይላላ ግኖማይ ይላል። ግሪክ ግኖማይ ወንድ ስለማላውቅ እንዴት ይሆንልኛል ስትል መንፈስ ቅዱስ በአንቺ ላይ ይመጣል። ገባኝ። አሁን ፖይንቱ ምንድን ነው? ሳራና አብርሃም ራሱ ካረጁ በኋላ ፍትወት ይሄ ሚኒስትሪ ምንድን ነው የወር አበባ ሀይድ የሚባል ነገር ካቆሙ በኋላ ፈጣሪ ያንን ነገር እንቁላል እንዲመረት አድርጎ ጽንስ ማድረግ የቻለ አምላክ ልክ ኤልሳቤትን ነው ኤግዛምፕል የሰጠው። ኤልሳቤትና ዘካርያስ ዮሐንስን ሲጸንሱ ካረጁ በኋላ እንጸነሱት በተአምር ማለት። ልክ በተመሳሳይም ለአምላክ የሚሳነው ነገር የለም። ኤልሳቤትን ተመልከቺ ነው ያላት። ወንድ ሳላውቅ እንዴት ይሆንልኛል ላለችው ነገር ለአምላክ የሚሳነው ምንም ነገር የለም ማለት። ስለዚህ ከማርያም ሰው ሆኗል ኢየሱስ። ከአንቺ የሚሆነው ነው የሚለው ግኖማይ ነው የሚለው እኮ። ግን ይኸውልህ ምን አለ መሰለህ፣ ቃልም ስጋ ሆነ ስለሚል የቃሉ ብርታት የፈጣሪ የቃሉ ብርታት ሰው ሆኗል። በማማፀን ውስጥ በማርያም ማፀን ውስጥ የማርያም ማፀን ውስጥ ደግሞ ምን አለ? ዘርን የሚያቅፍ እንቁላል አለ። ጥያቄ እሱ አይደለም። ሰው የሆነው ኢየሱስ ከማን ነው ነው ጥያቄው የጠየቅኩ። ከማን ነው? ራሱ ከአንቺ የሚሆነው ለምን አላት መልአኩ ገብርኤል። ከአንቺ የሚሆነው የሚል አለ እንዴ?
ጊኖማ ይላል ግሪከኛው፣ ከአንቺ የሚሆነው ግሪከኛውን ስላላየሁት ነው እኔ እንደዚህ የሚል ቃል ከአንቺ የሚሆነው ይላል። እንደና ደግሞ ከዳይ ዘር የሆነው ይላል። ከዳይ ዘር የሆነው ይላል። የዳይ ዘር የሚለው ማርያምን ነው የሚያመለክተው። ስለዚህ ከማርያም ሆናል። አሁን ጥያቄ የሚነሳው ምንድን ነው? ድንግል ማርያም ማህፀን ውስጥ ፕሮሰስ አድርጎ የመጣው ለዛ ሰው መስዋዕት የከፈለለት ማን ነው? ቤዛ የሆነለት ማን ነው? ለዛ ሰው ለየትኛው ሰው ማን ነው? ለዛ ድንግል ማርያም ማህፀን ውስጥ ፕሮሰስ ላደረገው ሰው ቤዛ የሆነለት ማን ነው? ቤዛ የሆነለት የሚል የለማ መጽሐፍ ቅዱስ ላይ እኮ። ማን ነው ቤዛ የሆነለት ነው እኮ የምልከው። ሰው ሁሉ ቤዛ ካስፈለገው ማንም ቤዛ ሆነለት የሚል የለም ነው እኮ ያልኩ። ስለዚህ ለምንድን ለሰው ሁሉ ቤዛ ያስፈልገዋል? እንዳንተ ትምህርት አዋ ለሰው ሁሉ ቤዛነት ስለሚያስፈልገው የእሱ ጥያቄ ያም ሰው ነው። የእሱ ጥያቄ ምንድን ነው? ለሱ ፈጣሪ ለሰው ልጆች ሰውን ለኃጢአት ቤዛ ይሆናል ያለው የቱ ጋ ነው የሚለውን ጥያቄ ስላነሳ ነው። ኖ አይጠየቁ ጥያቄ ለኢየሱስ ማን ነው ቤዛ? አንተማ የጠየቀኝ የለም ብያለሁ እኮ የለም ብያለሁ እኮ። ስለዚህ አየህ ለሁሉም ሰው አይደለማ ቤዛ የሆነው። አሁን ቤዛ ማለት ምን ማለት ነው? ትርጉሙ ራሱ ቤዛ ማለት ትርጉሙ ምትክ ማለት ነው። ምትክ ማለት ኦኬ። እንደዛ ከሆነ ሐዋርያ ሥራ 7:35 ላይ ሙሴ ቤዛ ነው ይላል። ምን ማለቱ ነው? ቤዛ አድርጎ ለሾመው የሚለውን ቃል ነው አይደለ? ሐዋርያ ሥራ ምዕራፍ 7 ቤዛ ተመሳሳይ ቃል ነው። ሊትሮሲስ ነው የሚለው ቤዛ ምን ማለት ነው? ቤዛ ነው ሲባል ምን ማለት ነው? ምን ማለት ነው? ንገረኝ አንተ በፈለግከው አድርግና በማስረጃ አድርገህ ንገረኝ። ሙሴ ቤዛ ነው ሲባል ሙሴ ቤዛ ነው ሲባል እዛ ቦታ ላይ ያለው ኮንቴክስት አንተ ፈለግከው አምጣውና ሙሴ ቤዛ ነው ማለት ምን ማለት ነው? ቤዛ ነው ነው የሚለው እሷ ያንተ ከየት አመጣው ትርጉሙን? ቤዛ አገባቡ ይወስነዋል። መጽሐፍ ምሳሌ ምዕራፍ 21 ቁጥር 18 ላይ ኃጢአተኛ የጻድቅ ቤዛ ነው ይላል። ማለት ነው ይላል። እሱ ደግሞ ምትክል ነው የሚያመለክተው እኮ። ምንድን ነው ኃጢአተኛ ለጻድቅ ይሞታል ማለት ነው ወይስ ይታረዳል ማለት ነው? መስዋዕት ይሆናል ማለት ነው? ኃጢአተኛ የጻድቅ ኃጢአተኛ ሰው ለጻድቅ ቤዛ ይሆናል ማለት እኮ ይሄ ምሳሌ ንግግር እኮ እኮ ኃጢአተኛ የጻድቅ ምሳሌ ነው ይላል። የጻድቅ ቤዛ ነው ይላል እኮ። ኃጢአተኛ አንድ ኃጢአተኛ የሆነ ሰው ጻድቅ ለሆነ ሰው ቤዛ ነው። ወይም ደግሞ አንድ ወንጀለኛ የሆነ ቃየል ለአቤል ቤዛ ነው ያስኬዳል። አሁን ይሄ የዛን ኮንቴክስት አልገባኝም። አልገባም። እሺ ልጨምርልህ። መጽሐፍ ምሳሌ 13:8 ላይ ለሰው ነፍስ ቤዛው ሀብቱ ነው ይላል። ሀብት ለሰው እንዴት ነው ቤዛ የሚሆነው? ትክክል። ሀብት እንዴት ቤዛ እንደሚሆን አሁንም እዚህ ጋር ያለው ግልጽ አይደለም። አልገባም። እሺ ኢሳያስ 43:3 ላይ ግብፅን ለአንተ ቤዛ አድርጌ ሰጥቻለሁ ይላል። ስለ እስራኤል ሲያወራ ግብፅ ለእስራኤል እንዴት አድርጋ ነው ቤዛ የሆነችው? ኦኬ ስለዚህ አሁን ቤዛ የሚለውን ነገር አሁን ተሳስተሃል። ቅድም ኡስታዝ ሲያስንትን ሱረቱ ሷፋት ምዕራፍ 37 ላይ ቁጥር 103 ላይ በታላቅ እርድ ተቤዤ ነው ሲባል ቤዛ ማለት ትርጉሙ ልዋጭ ማለት ነው በዚህኛው ኮንቴክስት። ስለዚህ ለዋጭ ነው በኮንቴክስቱ መሰረት ሄጄ እኮ ነው። ስለዚህ ልዋጭ ማለት እንጂ መስዋዕት እንትን ማለት አይደለም። ኢየሱስ ቤዛዊ መስዋዕት ሆኗል ብላችሁ የምታምኑት መቼ ነው ቤዛ የሆነው ኢየሱስ? መስቀል ላይ ሲሞት። ከመስቀሉ በኋላ ባለው ነገር መስዋዕት ያስፈልጋል? አንዴ ከተሰዋ ለዘላለም ነው መስዋዕቱ የሚያገለግል። የበግና የምናምን ነገር መስዋዕት ያስፈልጋል ወይ ነው ጥያቄ? አያስፈልግም። እንደዛ ከሆነ ለምንድን ነው ጳውሎስ መስዋዕት ያቀረበው ቤተ መቅደስ ውስጥ ገብቶ? በወቅቱ አዲስ ጀማሪዋ ቤተክርስቲያን ትንሽ ከድሮ ነገር ጋር ያልተላቀቀች ነበራት። ከብዙ ዓመት ከ40 ዓመት በኋላ ኢየሱስ ካረገ ከ30 ዓመት በኋላ ሐዋርያት ሥራ ምዕራፍ 21 ቁጥር 26 ላይ ጳውሎስ ሄዶ መስዋዕት አቀረበ ይላል። እሱም ራሱ ሐዋርያት ሥራ 24:17 ላይ ከብዙ ዓመት በኋላ ለሕዝቤ መስዋዕት አደርግ ዘንድ መጣሁ አለ። ምንድን ነው ያደረገው? በዛ ጊዜ ስለ እያንዳንዳቸው መስዋዕትን አቀረቡ ይላል። ለምንድን ነው ጳውሎስና ጓደኞቹ መስዋዕት ያቀረቡት? ኢየሱስ ቤዛዊ መስዋዕት ከሆነ እኮ እየነገርኩ እኮ ነው። ይኸውልህ መስዋዕቶቹ የተለያዩ ቢሆኑም ነገር ግን በወቅቱ ብዙዎች ወደ ቤተ መቅደስ መሄድ ልማድ ነበራቸው። ከዛ ልማድ አልተላቀቁም። ልክ እንደዚሁ መስዋዕትን ማድረግ አንዳንድ ሰዎች ያልተላቀቁ ነበሩ።
ጳውሎስም አንዱ የራሱ ችግር ነበረበት ያልተላቀ። ስለዚህ አየህ የዕብራውያን ጸሐፊ ሲጀመር ማንነቱ አይታወቅም። ጳውሎስም አይደለም የዕብራውያን ጸሐፊ፣ ምክንያቱም ጳውሎስ መስዋዕት አቅርቦ ነበረ። የዕብራውያን ጸሐፊ ግን ሲነግረን ክርስቶስ በበጎችና በፍየሎች ፋንታ መስዋዕት ሆኗል ብሎ ያስተማረው የዕብራውያን ጸሐፊ ነው። የዕብራውያን ጸሐፊ በመንፈስ ቅዱስ ተመርቶ ነው የጻፈው መጽሐፉን ሲጽፍ። ኦኬ ዕብራውያን 15 ላይ ወደ ዓለም ሲገባ መስዋዕትና መባን አልወደድክም ስጋን ግን አዘጋጀህልኝ የሚለው ከየት ያመጣው ጥቅሱን? ከብሉይ ኪዳን ከመዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ አይደለ? በዛ ላይ መስዋዕትና ቁርባን አልፈለግክም ጆሮዬን ከፈትክልኝ ነው የሚለው። ከየት አምጥተው ነው ስጋን አዘጋጀህልኝ ብሎ ያስቀመጠው? እንግዲህ የዕብራውያን ጸሐፊ የተረዳበት አረዳድ ይሆናል። መዝሙረ ዳዊት ከየት ነው ያመጣው? መስዋዕትና መባን አልወደድክም ስጋን ግን አዘጋጀ እኮ ከመዝሙረ ዳዊት ከየትኛው ትርጉም ላይ ነው ያመጣው? ከዕብራይስጡ ነው ያመጣው ወይስ ከትርጉም ስራ ላይ ነው ያመጣው? እሱን አላውቅም ከየትኛው ላይ እንዳመጣ። ነገር ግን ኦኬ፣ ስለዚህ ከኦሪጂናሉ መንፈስ ቅዱስ እንዴት ከኦሪጂናሉ መጥቀስ አቅቶት ትርጉም ላይ ሄዶ የግሪክ ትርጉም መርምሮ መንፈስ ቅዱስ እንዴት ያጽፋል? እንደዚህ አይነት ነገር ስታስበው እና መንፈስ ቅዱስ ዕብራይስጡ ሳያውቀው ቀርቶ ነው? ዕብራይስጡ ምንድን ነው የሚለው? ዕብራይስጡ መዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ መስዋዕትና ቁርባን አልፈለክም ጆሮዬን ከፈትክልኝ ነው የሚለው። ስለ ጆሮ መክፈት ነው የሚያወራው። ነገር ግን የግሪክ ሰብትጀንት ላይ ሲተረጉሙት መስዋዕትና መባን አልወደድክም ስጋን አዘጋጀህልኝ አለ። ስለዚህ የዕብራውያን ጸሐፊ ዕብራውያን 15 ላይ ከመዝሙረ ዳዊት 46 ላይ የዕብራይስጡን መንፈስ ቅዱስ ቢሆን ኖሮ ጠቅሶና ጣቅሶ መናገር ሲገባው ከትርጉም ስራ ላይ ሰዎች ከተረጎሙት ኦተንቲክ ካልሆነ መጽሐፍ ላይ ኮርጆ አምጥቶ ይኸው ተብሎ ተጽፏል ብሎ ነገረን። ይህንን መንፈስ ቅዱስ ሊናገር ይችላል ወይ? ምን አለ መሰለህ፣ አሁን አንዳንድ ጊዜ የዛ የአውዱ የሚናገርበትን ሀሳብ ሊደግፍ የሚችሉ የብሉይ ኪዳን ጥቅስ ሲያገኝ ከዛ ጥቅስ ጋር አገናኝቶ በራሱ ተመርቶ አይደለም ይችላል። በራሱን የወሰደው ሰውየው አይ መንፈስ ቅዱስ እኮ ግዴታ እዛ ጋር መዝሙረ ዳዊት ጋር በተናገረው ብቻ ያቀርብ። ከትርጉም ስራ ላይ ተቆሟል። መንፈስ ቅዱስ ከትርጉም ስራ ላይ እንዴት ይወስዳል? ከትርጉም ስራ ላይ ኦሪጂናሉ ዕብራይስጡ እያለ ከትርጉም ስራ ላይ እንዴት ይወስዳል? መንፈስ ቅዱስ ሲኮርጅ ከትርጉም እንትን ላይ ወስዶ ሳይሆን መንፈስ ቅዱስ ራሱ በራሱ መንገድ ሊተረጉም ይችላል። ራሱ መንፈስ ቅዱስ እኮ መተርጎም የነበረበት እኮ ከመዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ። አሁን ስለ ትርጉም አይደለም ጥያቄው ፓራፍሬዝ ኮቴሽን ቀጥታ ሲጠቀስ ከተጠቀሰው ጥቅስ ላይ የዕብራይስጡ የሚለው ኦሪጂናሊ በአምላክ መንፈስ ተጽፎ የተጻፈ ወይም ደግሞ ተነገረ የተባለው መዝሙረ ዳዊት ምዕራፍ 40 ቁጥር 6 ላይ መስዋዕትና መባን አልወደድክም ጆሮዬን ግን ከፈትክልኝ ነው የሚለው። ስጋን አዘጋጀልኝ የሚል የለም። ስጋን አዘጋጀልኝ የሚለው የትርጉም ስራ ላይ ነው ያለው። ትርጉሙ ተሳስቶ በተሳሳተ መንገድ ሲተረጉሙት ስጋን አዘጋጀልኝ ብሎ አስቀመጡ። ስለዚህ ስጋን አዘጋጀልኝ ከሚለው ቦታ ላይ ጠቅሶ የዕብራውያን ጸሐፊ ሲናገር ቢያንስ በመንፈስ ቅዱስ ከሆነ ከተማ የተመራው ከትርጉም ስራ ላይ ወስዶ ኦሪጂናል ስራ እያለ ከትርጉም ስራ ላይ እንዴት ይወስዳል ነው። ስለዚህ ስለ መስዋዕትነት ያስተማረው የዕብራውያን ጸሐፊ እስከሆነ ድረስ የዕብራውያን ጸሐፊ ከመጀመሪያው እስከ መጨረሻው ድረስ ተሳስቷል ነው ብለው። ይሄ ነገር እኮ ዕብራውያን ብቻ እኮ አይደለም ስለ መስዋዕትነት የተናገረው። እንደውም ዕብራውያን በስነ ስርዓት ከአንድ ጀምሮ መስዋዕትነቱና ካህን መሆኑ የዘላለም ካህን ሆኖ በገዛ ደሙ ፊት እንደገባ ይናገራል። እንደ አሮን ነው፣ እንደ መልከጼዴቅ ነው ክህነቱ። መዝሙረ ዳዊት ምዕራፍ 110 ቁጥር 4 ላይ ሲናገር እንደ መልከጼዴቅ መስዋዕት አቅርቧል ወይስ እኮ መስዋዕት አቅርቧል ወይ? መልከጼዴቅ አሮን ነው ያቀረበው ወይስ መልከጼዴቅ ነው ያቀረበው መስዋዕት? እንደ መልከጼዴቅ መስዋዕት አቀረበ ሳይሆን እንደ መልከጼዴቅ ካህን ነበር ነው የሚለው። ስለዚህ ክህነቱ መስዋዕት ለማቅረብ አይደለም ማለት ነው። ስለዚህ አየህ ክህነቱ መልከጼዴቅን ያመሳሰለው በመስዋዕት በማቅረብ ሳይሆን በካህንነቱ ነው። ስለዚህ የኢየሱስ ካህንነት ከመስዋዕት ጋር የሚገናኝ ነገር የለውም ማለት ነው። ይህን ከዘጋህልኝ ኢየሱስ ካህን ደግሞ ያለ መስዋዕት መቅረብ አይችልማ። መልከጼዴቅ ያቀረበው መስዋዕት የት አለ?
መልከ ጼዴቅን እኮ የመልከ ሁሉንም እኮ ፐርፌክት ምሳሌ ነው ብላ ትውሰድ አንተ እኮ እሱ ነው እኮ መልከ ጼዴቅ ካህን ነው። ካህን በመሆኑ ያቀረበው መስዋዕት ካለ ትነግረኛለህ። ልክ ክህነቱ ደግሞ እንደ አሮን ሳይሆን እኔ መልከ ጼዴቅ መስዋዕት አቀረበ አላልኩም። የመልከ ጼዴቅ የካህንነት ምሳሌ ክህነት እንደ አሮን ነው። የማንም ወገን አለመሆኑ ለማሳየት እንደ መልከ ጼዴቅ ነው ወይስ እንደ አሮን ነው? የኢየሱስ ክህነቱ እንደ መልከ ጼዴቅ ነው። ስለዚህ እንደ አሮን አይደለም። እንደ አሮን አይደለም። ኢየሱስ በአዳም ኃጢአት የተነሳ ለኃጢአት ቤዛ ሆናለሁ፣ ለኃጢአት መስዋዕት ሆናለሁ ብሎ ያስተማረበት አለ። ምን ላይ? ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ። ኦኬ 3:14 ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ የሰው ልጅ ይሰቀል ዘንድ ይገባዋል ይላል። ይሄን የፈለግከው መሰቀል ለሚለው እዚህ ጋር ሁብሶ ነው ወይስ ደግሞ ስታውሮስ ነው የተጠቀመው? ከፍ ማለት ነው ወይስ ሊፍት አፕ ነው? እንግሊዝኛው የሚለው ሊፍታድ ነው። ሂ ሊፍታድ ነው የሚለው። ሂ ሊፍትድ አፕ ነው የሚለው እንጂ ሂ ክሩሲፋይድ አይልም። እንግሊዝኛውን ሊያወጣል ይችላል ኡስታዝ። 3:14 ላይ ያወጣለት ኡስታዝ አይልም። እንደዛ ስለ መሰቀል አያወራም። ሙሴ በምድረ በዳ እባብን ሰቀለ ማለት ስለ ስቅለት ሳይሆን የሚያወራው ከፍ ከፍ ማድረግን ነው የሚያሳየው። ሐዋርያ 12:33 ላይም እንደዛ ነው። በአምላክ ቀኝ ከፍ ከፍ ብሏላል። ከፍ ከፍ ለሚለው የሚጠቀመው ቃል ተመሳሳይ ነው። ሁብሶ ነው የሚጠቀመው ተመሳሳይ። ልክ እንደ ዮሐንስ ወንጌል 3:14 ላይ ሙሴ በምድረ በዳ እባብን ሲሰቅል ወደ ላይ ሲሰቅል ነበረ ማለት። አንተ ልብስን ስቀል ትባላለህ፣ አጥበህ መጨረሻ ላይ ሰቀልከው ማለት ነው። ግን ክሩሲፊኬሽን አይደለም እሱ፣ ሊፍት አፕ ነው የሚባለው። ስልክ እንጨት ላይ የሆነ ነገር ኤሌክትሪክ ልሰቀል ትችላለህ። ስለ እሱ ነው የሚያወራው እንጂ ስለ ስቅለት ስለ ክሩሲፊኬሽን አይደለም የሚያወራው ማለት ነው። ስለ ስታውሮስ አይደለም የሚያወራው። ስታውሮስ ማለት ስለ ክሩሲፊኬሽን፣ ስለ መሰቀል፣ ስለ ወደ ላይ ስለ መሰቀል ብቻ ሳይሆን ቆይ አንዴ ስለ መሰቀል ብቻ ሳይሆን እዛ ጋር ስለ መስዋዕትነት እንደሚያወራ ኮንቴክስቱን ወደ ታች ስታነበው አያወራም። እናየዋለን። እንየው 3:14 ላይ ሙሴ በምድረ በዳ ጨርስና መጀመሪያ ልስማማ ሊፍት አፕ የሚለው አይ ወደ ሌላ ነገር አትሄድም። 14 መጀመሪያ ጨርስና ከዛ በኋላ ወደዛ እንሄዳለን። 14 ላይ ሊፍትድ አፕ ነው የሚለው ወይስ ክሩሲፋይድ ነው የሚለው? የትኛው ነው የተጠቀመው? ክሩሲፋይድ መሆኑን የሚገልጽልህ ከታች ያለው ሀሳብ ነው። 14 ላይ መስቀል የሚለውን ነገር ወደ ላይ 14 ላይማ ተስማማን እኮ። አንተ እንግሊዝኛው ላይ ቆመ ስለሆነ እያወራ ያለው፣ እኔ ደግሞ አማርኛው ላይ ነው። ግሪከኛውን እያወራለሁ። እንግሊዝኛውን ደግሞ ኮንቴክስቱን ሰጥተህ ወደ ታች ሄደህ ማንበብ ትችላለህ። አዳምጣኔ በአብ ቀኝ ከፍ ከፍ አለ ይላል። ከፍ ከፍ ማለቱን ነው የሚያሳየው። ሐዋርያ 5:31 ላይ እንደዛ ነው የሚለው። ይህ ለእስራኤል ንስሐና የኃጢአት ስርየት ይሰጥ ዘንድ አምላክ ራሱ ራስና መድኃኒት አድርጎ በቀኙ ከፍ ከፍ አደረገው ነው የሚለው። ከፍ ከፍ ለሚለው ቃል የገባው ሁብሶ ነው፣ ተመሳሳይ ነው፣ የግስ መደብ ነው። ስለዚህ ክሩሲፋይድ ከሚለው ጋር ወይም ስታውሮስ ከሚለው ጋር ይለያያል። ለምሳሌ ማርቆስ 15:24 ላይ ሰቀሉት ለሚለው ቃል ስታውሮስ ነው የሚጠቀመው። ስለዚህ ስታውሮ ማለት መሰቀልን ነው የሚያመለክተው። ይሄኛው ግን ከፍ ማለቱን እንጂ ስለማድረጉ ነው እንጂ የሚያወራው ስለ ስቅለት ምንም የሚያወራው ነገር የለም ማለት ነው። ከዛ 15 ላይ ላውራለህ። ከዛ አይደለም አንተ አይደለም የምታወራው፣ እኔ ነኝ የማወራው እኮ። ጥቅሱ ላይ ስንት 16 ላይ ልግባ እኮ። አንተ ሳይሆን የምታብራራልኝ እኔ ነኝ ማብራራልህ። አንተ ዝም ብለህ ታዳምጣለህ እኔ እንዳዳመጥኩ። እሺ ሂድ ቀጥል። 16 ላይ 14 ላይ የሚናገረው የሰው ሙሴ በምድረ በዳ እባብን እንደሰቀለ በእንጨት ላይ እባብን እንደሰቀለ የሰው ልጅ ይሰቀል ዘንድ ይገባዋል አለ። ይሰቀል ዘንድ ይገባዋል የሚለው ከፍ ከፍ ይላል የሚለውን የእንግሊዝኛ ትርጉም የምታመጣው ከዚህ ኮንቴክስት ጋር ሄድም። እውነት ነው ክርስቶስ ከፍ ከፍ ብሏል፣ በአብ ቀኝ ቁጭ ብሏል። ነገር ግን ይሄን አይደለም የሚያመለክተው። ኢየሱስ ክርስቶስ የተናገረበት ዋናው ሀሳብ ይሰቀል ዘንድ የሚለው መስዋዕትነትን ለማሳየት ነው። መስዋዕትነትን ማሳየቱን የሚያሳየው ደግሞ ቁጥር 16 ስትሄድ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል ይላል። ለምን ሲባል አንድያ ልጁን የሰጠበት ዋናው ዓላማ እንዲሰቀል ስለሆነ
እሱ ካልተሰቀለ ሰው ስለማይድን ነው። ይህን ደግሞ ከሌላ ኮንቴክስት ጋር አገናኝተህ ኢየሱስ እንደተሰቀለ የሚያሳዩ ክፍሎች ለምሳሌ ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ስትመጣ የሰው ልጅን ለሰው ልጆች ለኃጢአት መስዋዕት ሊሰዋ የመጣ የእግዚአብሔር በግ ብሎ ዮሐንስ ያመለክታል። አብራራለሁ ያልክበት ነው። 1:29 ላይ ከፈለክ በዛ ባውዱ መሄድ እንችላለን። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ከሰማይ ከወረደው በስተቀር ወደ ሰማይ የወጣ ማንም የለም ማለት እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። በሰማይ የሚኖረው የሰው ልጅ ነው የሚለው በነገራችን ላይ ጨማሪ ነው፣ ግሪከኛው ላይ የለም። አዲሱ መደበኛ ትርጉም ላይ አውጥተውታል። በሰማይ የሚኖረው የሰው ልጅ ነው የሚለውን አውጥተውታል፣ ማየት እንችላለን። እሱን ግሪከኛው ላይ የለም። ራሱ ሙሴ በምድረ በዳ እባብ እንደሰቀለ የሰው ልጅም ይሰቀል ዘንድ ይገባዋል ካለ በኋላ ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ አለ። እስኪሰጥ ድረስ የሚለው ነገር ለነቢይነት ለመልእክተኛነት መሰጠትን ነው እንጂ የሚያመለክተው ከቤዛዊ መስዋዕት ጋር አይተካከልም። ለምን? ዮሐንስ ወንጌል 14 ላይ ሌላ አጽናኝ ይሰጣቸዋል አለ። ያ ማለት መንፈስ ቅዱስ አንዳንድ ትምህርት መጥቶ ሊሰዋና ሊገደል አይደለም የሚመጣው። መንፈስ ቅዱስ ሌላ አጽናኝ ይሰጣል ሲል ሌላ አናዘር አሎሎስ አናዘር ኦፍ ዘ ሴም ካይንድ ልክ ቀኝን ጉንጭ ለሚመጣ ሌላ አንስጠው ይላል። ስለዚህ ሁለቱም ጉንጮች አንድ አይነቶች ናቸው። የሚመጣው አጽናኝም ሲመጣ ይሰጣቸዋል፣ ሌላ ይሰጣቸዋል ሲል ኦልሬዲ ዮሐንስ ወንጌል 3:16 ላይ የተሰጠ አለ ማለት ነው። ስለዚህ ያኛውም ሲሰጥ የተሰጠበት ምክንያት ለመልእክተኛነትና ለነብይነት እንደሆነ ሁሉ ዮሐንስ ወንጌል 3:16 ላይም በእርሱ የሚያምን ሁሉ የዘላለም ሕይወት እንዳይሰጥ አንድያ ልጁን እስኪሰጥ ድረስ ዓለም ወዷልና ካለ በኋላ ዓለም በልጁ እንዲድን እንጂ በዓለም ላይ እንዲፈርድ እግዚአብሔር ወደ ዓለም አላከውምና አለ። ስለዚህ የተላከው መልእክተኛ ነው ማለት ነው። በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በልጁ እግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ብርሃኑም ወደ ዓለም መጣ፣ ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይሄ ነው እያለ ይናገራል። ስለዚህ እዚህ ኮንቴክስት ላይ ስለ መስዋዕት የሚናገርበት ምንም ሽታው የለም። ካለ በኃይለ ቃል አውጥተህ ማሳየት ትችላለህ። የለም